የአርትስ ቲቪ የምዕራፍ ፕሮግራም ተከታታዮች እንደምናላችሁ። ዛሬ ባለፉት በክፍል 1 እና በክፍል 2 ከ15 ቀናት በፊት ቃለ ምልልስ ያደረግነው ከሸክም ቢቀል ደራሲ ወይዘሮ ነጻነት መንግስቱ የቀድሞ የውጭ ንግድ ምክትል ሚኒስትር የኢህአፓ አባል ቀደም ተከተሉን አዛባሁት መሰለኝ የፕሮጃኒስት መስራች ዳይሬክተር እንዲሁም በጣም ብዙ ኮርቼበታለሁ በላይ የምትሰራው የማይክሮ ፋይናንስ ዋና ተዋናይ ብዙዎችን ከችግር ያወጣች በድጋሚ ይሄን ቃለ ምልልስ ለማድረግ በመፍቀድሽ ስቱዲዮ ድረስ በመምጣትሽ በአርትስ ቲቪ ፕሮግራም አዘጋጅ እና አቅራቢ ኤልያስ አወቀ በአርትስ ቲቪ ዝግጅት ክፍል እንዲሁም በተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። እሺ እኔም አመሰግናለሁ ኤልያስ። እንግዲህ ነጻነት ያው ባለፈው ባለን ቅርበት ነጻነት ብዬ እንድቀጥል በክፍል 1 እና 2 አስፈቅጄ ነበር። ይህን ፕሮግራም የሚያዩ ሰዎች እንደው ዝም ብሎ ድፍረት አድርገው እንደማያስቡብኝ እየገመትኩ ላለፉት 15 ቀናት ቃለ ምልልስ ባለማድረጋችን ብዙ ሰዎች ኢንቦክስ አድርገውኛል። ለምንድን ነው ውይይቱ? ለምን ተቋረጠ? ምን ሆነች? ምን አጋጠማት? ያው ኢትዮጵያ ውስጥ ያለ ሰው ታሰረች፣ ምን እክል ገጠማት የሚሉ በጣም ተደጋጋሚ የሚስት አይነት ሀሳቦች ሲሰነዘር ነበር የቆየውና እስኪ ባለፉት 15 ቀናት እንዴት እንደነበርሽ፣ በምን ምክንያት ውይይቱን መቀጠል እንዳልቻለን ጀምረሽ ይሄንን ለጠየቁኝ አድማጮች ክብር ለውስቲ ባጋጠመሽ ነገር እንቀጥል። በእርግጥ ባለፉት 15 ቀናት ትንሽ የጤና እክል ገጥሞኝ ነበረ። ከዛ ካገገምኩ በኋላ ቃለ መጠይቁ እንደሚቀጥል ያው ላንተም ነግሬህ ነው እና በዛው በቃሌ መሰረት ነው ዛሬ የመጣሁት። ሌላ ምንም ችግር አላጋጠመኝም። የጤና ጉዳይ ነው። እግዚአብሔር ይመስገን አሁን በጣም ጥሩ ሁኔታ ላይ ነው ያለሁት። አይ በጣም ጥሩ። ያው እንግዲህ ዋናው አሳሳቢው የጤናሽና የህይወትሽ ነገር ነበር። እንኳን እግዚአብሔር ካጋጠመሽ የጤና እክል ፈውሶ ለዚህ ቃለ ምልልስ በድጋሚ እንኳን አበቃሽ። አሜን አሜን። እሺ እንግዲህ ነጻነት፣ እስቲ አዲስ አበባ ዩኒቨርሲቲ ውስጥ ተመርቃ ወጣች። ልክ ዘንድሮ የመሬት ላራሹ የኢትዮጵያ ሶሻሊዝም የታወጀበት፣ እድገት በህብረት የታወጀበት፣ የከተማ ቦታና ትርፍ ቤቶች የተወረሱበት የስር ነቀል እርምጃዎች ሁሉ ዓመት ነው 1967 ህዳር 14 1967 60 የቀድሞ መንግስት ባለስልጣናት ያለ ፍርድ ያለ ፍትህ የተገደሉበት በጣም ብዙ የኢቨንት ዓመት ነው 1967። እና የት ነበርሽ አንቺ 1967 ቀዳማዊ ኃይለ ሥላሴ ከወረዱበት ጊዜ ጀምሮ? ትልቁም ታሪካዊ ክስተት የዘውድ ስርዓት ያከተመበት ዓመት ነው 50 ዓመቱና የት ነበርሽ? መስከረም 2 ፀሐዩ ንጉስ ሲወርዱ ምን ተሰማሽ? እስቲ ከሱ ጀምረን እንሂድ። ያው 1967 ማለት ለኔ ከአዲስ አበባ ዩኒቨርሲቲ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተመርቄ ከወጣሁ በኋላ ስራ ላይ ነበርኩኝ። ስራ ላይ መሆንም ከዩኒቨርሲቲው ጋር የነበረን ቁርኝት በተለይም በፖለቲካው መስክ ብዙ አልተራራቅንም። ምክንያቱም ጓደኞቼም ወዳጆቼም በቤተሰቤም ሁሉም ከዛው የፖለቲካ መንፈስ ውስጥ ገና ስላልወጣን በቅርብ ነበረ የምከታተለው ማንኛውንም ነገር። 1967 አንተ እንዳልከው በጣም ልዩ ዓመት ነው። ዓመቱ ሙሉን በኩነቶች የተሞላ ነው። በጣም ልብ ሰቃይ ኩነቶች ነበሩ። እንዳልከው ጃንሆይ መስከረም 2 ከስልጣናቸው ሲወርዱ ቀጥታ ስርጭት ነበር። እሱንም እንመለከት ነበር። ሊሆን የማይችል የሚመስለን የነበረ ነገር ሆኖ እኛም የታሪክ ምስክር ለመሆን ነው የበቃ ነው። እንደምታውቀው ከዚያ በፊት በነበሩት በርካታ ዓመታት ንጉሳዊን አገዛዝ ለመጣል በሚደረገው ትግል ውስጥ የተማሪው ንቅናቄ ከፍተኛ ሚና ነበረውና የሁላችን መጀመሪያና መጨረሻ ይመስለን የነበረው
ዘውዳዊ አገዛዝ መገርሰሱ ነበር እና ያ ትልቅ ትልቅ ነገር ነበረ ያን ዕለት። በእርግጥ ጃንሆይ በዛች በትንሽ ቮልክስዋገን በወታደሮቻቸው ተይዘው ከቤት ሲወጡ እንደ ሰው እኔ በበኩሌ ልቤ ትንሽ ሸብረክ ብለዋል። እንደ ሰው ማለት ነው። ከእድሜያቸውም አኳያ ከነበሩበትም ትልቅ ቦታ አኳያ እንደ ሰው አዝኛለሁ። ግን ደግሞም ስለታገልንበት ጉዳይ በእኛ እንግዲህ ፍጻሜ አግኝቷል ወይም መልስ አግኝቷል ብለን አስበን ስለነበር መስከረም 2 ልዩ ስሜት የሚፈጥር ነበረ። ከዚያ በኋላ እስቲ ቆይ ወደ ሌላ ሳንሄድ መስከረም 2 1967 ከነማን ጋር እንዴት የንጉሱን መውረድ ከዛ የወሎ ዘ ሂድን ሃንገር ተብሎ በጆናታን ዲምቢልቢ የቀረበው ፊልም ነበር። በጣም ብዙ አሰቃቂም አስገራሚም ነገር ነበር እና ያኔ እንግዲህ አንቺና በተማሪ እንቅስቃሴ ውስጥ ግንባር ቀደም መሪዎች ከነበሩ የቅርብ ወዳጆችሽ ጋራ ብቻሽን ያየሽው የት ነበርሽ ስትመለከች የተሰማውን ስሜት እስቲ እንደው ሰብአዊ ስሜቱን እንወያየው። ያን ጊዜ እንግዲህ ያው ትዳር መስርቻለሁ። ሁለቱ ልጆቼ ያው በላይ ተወልደዋል። ቤተሰብ ነበረኝና ቤተሰቡ በሙሉ ቅድም እንዳልኩ በዚህ ጉዳይ ዙሪያ ያው እንወያያለን። የየቀኑ ወሬያችን ነው ማለት ይቻላል። ሌላ የምናወራውም ነገር አልነበረም። ቴሌቪዥን እንከታተላለን፣ ከውጭ የሚመጡ ዜናዎችን እንሰማለን። ያው ይርጋ ነበር ያን ጊዜ ባለቤቴ ማለት ነው። ሌሎችም ጓደኞቻችን ቤት ይመጣሉ። በዚህ ታስታውሻቸው አሉ? በጊዜው ከተራማጆች በተማሪው እንቅስቃሴ እናንተ ቤት የነበሩ ይሄንን ደስታ ሻምፓኝ ከፈታችሁ ፌሽታ ነበር ወይንስ እንደው አንድ ነገር እንደው ስሜቱ እንዴት ነበር? ቀላል ስላልነበር ማለት ነው። አይ ሻምፓኝ እንኳን የሚያስከፍት አቅምም አልነበረንም። ሻምፓኝም አልከፈትም። ግን እንደነገርኩ ቤታችን የተማሪ ቤት ነው። ብዙዎች ያን ጊዜ ከትምህርት ያቋረጡ ነበሩ። ያው እንደምታስታውሰው እነ ገብሩም እነ ዋለልኝ ሁሉም ኃይሌ ባለፈው ያነሳሁት ኃይሌ ወልዴ እነዚህ ሁሉ ሌሎችም ከኛ ጋራ ያኔ ሳይመረቁ የቀሩ ጓደኞቻችን መገናኛችን እኛ ቤት ነው እና ያው እንደዋወላለን፣ እንገናኛለን። ስለ ኩነቱ በጣም እንወያይበታለን። ዋት ኔክስት የሚቀጥለው ምን ሊሆን ይችላል የሚል ነገር አለ። እንደ አጋጣሚ አባቴ እኛ ቤት ነበር ያንል ጊዜ እና በጣም ይገርመኛል እስከዛሬም የጃንሆይን መውረድ እሱ እንደኛው ያንን ይደግፋል። ግን የሚቀጥለው የሚሊተሪ እንትን ያስፈራው ነበርና ዛሬም ብቻ አይደለም የሚቀጥለው ነው የሚያሳስበኝ ያለውን ነገር ሁሉ አልረሳውም። እና እንግዲህ በጣም ብዙ ሰው ነው ያለው በእኛ አካባቢ እነዚህን ነገሮች የምንከታተል። እንደውም ሌላም ስራ ሁሉ ትተን ነበር ይሄንን የምንከታተለው የነበረው እና ስሜቱ እንደነገርኩ ነው። ስሜቱ የተደባለቀ ነገር አለ። ያን ጊዜ የሚወጡ ጋዜጦች ነበሩ። ጋዜጦቹም ራሳቸው የሚያስተላልፉት መልእክት ነበር። መልእክቱ ምንድን ነው? ንጉሳዊ አገዛዝ መውደቁን ብቻ ሳይሆን የኢትዮጵያ ዕጣ ፈንታ ከዚህ በኋላ ምን ሊሆን ይችላል የሚል ግምገማዎችም የወጡ ነበረ በወቅቱ። እና ግን እኮ ከግምገማዎቹ ውስጥ በፊት ደርግ ወዲያውኑ እኮ ነው የመናገር፣ የመጻፍ፣ ሀሳብን በነፃነት የመግለጽ በሰላማዊ ሰልፍ ተቃውሞ ወዲያው ነበር ያገደው። ሁለት የተለያየ ስሜት ነው አብሮ የመጣው አይደል? ይሄ ስሜት እንዴት ነበር በእናንተ እይታ በወቅቱ? ጃንሆይ እንደወረዱ ወዲያው አይደለም ያገደው፣ ትንሽ ሰንበት ብሎ ነው። ቀናት ነው የቆየው። አክቹዋሊ ቀናት ነው የቆየው፣ ግን በዛው ስሜት ውስጥ ነበር። በዛው ስሜት ውስጥ ጋዜጦች ግን ይወጡ ነበረ። የተለያየ አቅጣጫ የሚያመላክቱ ጋዜጦች ይወጡ ነበረ። ጋዜጦቹ እንደነገርኩህ ስጋትና ተስፋ የሰነቁ ነበሩ። በዚያ ውስጥ እኛ የምናያቸው ነበሩ ሊሆን ላይሆን የሚችሉ ነገሮች። እንግዲህ የምናጣቅሳቸው የእኛ ታሪክ ብዙውን አብዛኛው የምስራቅ የማርክሲስት ፍልስፍናን ነው ብዙ ጊዜ ያው መነሻ የምናደርገውና
ምንም ይሁን ምን ጃንሆይ ከወረዱ በኋላ ህዝባዊ መንግስት በሀገራችን ይቋቋም የሚለው መፈክር የወቅቱ አንገብጋቢ ጉዳይ ሆኖ ነው የወጣው። በዚያ ዙሪያ የመሰባሰብ ስሜት ነበረ። ከዚያ በኋላ ግን ያው እንደሚታወቀው ደርግ ጭቃ ጅራፉን ይዞ እንትን ማለት ጀመረ። ያው ለራሱ ህልውና የፈራበት ሁኔታ ተፈጥሮ እንዳልከው መጽሐፍ መናገር እነዚህ የመሳሰሉትን ነገር ለመጫን ሞክሮ ነበር። እንግዲህ አንድ ፓራዶክስ አለ። ደርግ ቀዳማዊ ኃይለሥላሴን ከስልጣን አውርዷል። ለሺህ ዓመታት የቆየ የዘውድ አገዛዝ እንግዲህ የመጨረሻው የሰለሞናዊ ስርዓት ስርወ መንግስት 235ኛ ንጉሥ መስከረም 2 ባልሺው ሁኔታ ወርደው ወደ 4ኛ ክፍለ ጦር በቮልስዋገን መኪና ሄደዋል። ከቀናት በኋላ ታወጀ። ሀሳብን በነፃነት የመግለጽ ፖለቲካዊና ዲሞክራሲያዊ መብቶች ታፈኑት። በአዋጅ ነው የተከለከለው። ከዛ ህዳር 14 1967 የቀድሞ ባለስልጣናትን በሙሉ ያለ ፍርድ የሲቪልና ወታደራዊ ባለስልጣናት ተገደሉ። ሌተና ጀነራል አማን ሚካኤል አንዶምን ጨምሮ። ከዛ ታህሳስ 11 ሶሻሊዝም ታወጀ። ከዛም እድገት በህብረት ታወጀ። ወደ 60 ሺህ የሚሆን ተማሪ ቪቫ መንግስቱ እያለ ታስታውሻለሽ ወደ ጃን ሜዳ ዘሞ ነበር እና ብርጋዴር ጀነራል ተፈሪ ባንቴ፣ ሻለቃ አጥናፉ አባተና ኮሎኔል መንግስቱ ኃይለማርያም ያኔ ቪቫ መንግስቱ እየተባለ ነው እንግዲህ ለወጣቱ በጣም የሄዱት። ያው ወጣት ነው ተመልሶ ፋሽስታዊ መንግስቱ ግራዚያኒ መንግስቱ እያለ የወጣው። ይሄንን ዲሞክራሲያዊ መብቶችና ፖለቲካዊ መብቶች አግዶ ሶሻሊዝምን በማወጁ ብቻ ያ ሁላ ተማሪ ቪቫ መንጌ ያለበት ነገር ሁሌ ስለሚገርመኝ ነው። እንግዲህ አንቺ ደግሞ በቀደመ ተሳትፎ ስለነበረች እስቲ እንዴት ታየዋለች ለማለት ነው። አዎ እንግዲህ ምንድነው ደርግ ብዙ ማጭበርበሪያ ስልቶችን ነው የተጠቀመው። በእርግጥ ከራሱ ህልውናም ተነስቶ ነው። ለጃንሆይ መውረድ ትልቅ ግፊት የነበረው የተማሪው ንቅናቄ መሆኑ ይታወቃል። በእርግጥ ከዚያ በፊት የነበሩ የተለያዩ ንቅናቄዎች አሉ። እንደነ ቢትወደድ ነጋሽ እንትን ነበረ በ43 ይመስለኛል። ከዚያ በኋላ የነ መንግስቱ ነዋይ የ53ቱ አለ ትልቁ ማለት ነው። ከዚያ ጀምሮ ደግሞ እንግዲህ አዲስ አበባ ደጃዝማች ታከለ የተለያዩ አይነት ደጃዝማች ታከለ 64 ይመስለኛል እሳቸው 64 ይመስለኛል 64 ይመስለኛል ደጃዝማች 64 አካባቢ ነው አካባቢ ነበር። እሳቸው በእርግጥ ተታክሰው ነው የተሰዉት። የተለያዩ ንቅናቄዎች ነበሩ ማለት ስታተስኮን የሚገዳደር የተለያዩ ንቅናቄዎች ቢኖሩ በተደራጀ መልኩ የተማሪው ንቅናቄ ትልቅ ሚና ተጫውተዋል ማለት ይቻላል። እና ይህንን ሂደት የገመገመው ጊዜያዊ ወታደራዊ ደርግ ለራሱም ህልውና በመፍራት የተለያየ ጫናዎችን ይፈጥራል። በተለይ ደግሞ በ67 ዓመተ ምህረት የኢሃፓ ኦፊሻሊ የተወለደበት ጊዜ ስለነበረ ውስጡን ይካሄድ የነበረው የደርግን የመቃወም በተለይ የደርግን ባህሪ እንግዲህ የመቃወም ህዝባዊ መንግስት ይቋቋም የሚለው መፈክር እንደገና ዲሞክራሲያዊ መብቶች ያለ መገደብ ወደ አደባባይ የወጣበትና ሁሉም ሰው የገዛው መፈክር ስለነበረ ወደ ዘመቻ ከተካሄደ በኋላ ይሄው መፈክር የጥናት ክበቦች በጣም ስር የሰደዱበትና መሬት ላራሹ ብሎ ደርግ ቢያውጅም ነገር ግን ብዙ ሰብአዊና ዲሞክራሲያዊ መብቶች ሊጠብቅ የማይችል ባህሪ ያለው ወታደራዊ መንግስት የሚል እምነት እንዲኖር እያንዳንዱ ዘማች ውስጥ ሰርጾ እንዲገባ በየዘመቻው ጣቢያ የመደራጀት የማንበብ እንደገና ለፓርቲው መወለድ አስተዋጽኦ የሚያደርጉ እንቅስቃሴዎች ይደረጉ ነበረ። እርግጥ እኔ ዘማች አልነበርኩም፣ ግን አንተ ያልከው ሂደት ትክክል ነው። መጀመሪያ ላይ በበጎ የመመልከት በኋላ ግን
ባሳየው ባህሪ ደርግ ያን ተቃውሞና በተለይ ደግሞ ህዝባዊ መንግስትን ለመመስረት ከነበረው የተማሪው ፍላጎት የዲሞክራሲያዊ ኃይሎች ማለት ይቻላል ሁሉ የነበረው ፍላጎት የተነሳ ቅራኔ ውስጥ ተገብቶ ነበር ማለት ይቻላል። ነፃነት እንግዲህ ያው 1967 ዓ.ም ኢህአፓ የተወለደበት ወቅት ነው። እንግዲህ በሁነቶች የተሞላ በኢትዮጵያ ፖለቲካ ታሪክ ውስጥ በኢትዮጵያ የማህበራዊ ታሪክ ባህላዊ ታሪክ ውስጥ በሙሉ ሲግኒፊካንት የሆነ ተርኒንግ ፖይንት ነው የዓመት። ነፃነት ኢህአፓን እንዴት ተቀላቀለች? እስቲ በዛ ዓመት ነው ከዛ በፊት እንደው በነበረ በህቡ የመደራጀት የማንበብ በህዋስ ደረጃ አብሮ የመስራት ነው እና ሲወለድ ክርስትና ካነሱትና ውልደቱ ላይ ከተገኙት እንግዲህ አንዷ ትሆኛለች ተብሎ ይታሰባል። እንዴት ነው ያንቺና የኢህአፓ ግንኙነት? ቅድም እንዳልኩ እንግዲህ ከዩኒቨርሲቲም ከወጣን በኋላ ይሄ የፖለቲካ እምነታችን የፖለቲካ ማለት አፊሊዬሽን ማለት አስተሳሰቡ የተለየ ነገር የተለየ አልሆንም። እኛ ቤት ቢኖረን ትዳር ቢኖረን ስራ ቢኖረንም ያው ከተማሪ ንቅናቄ ውስጥ የወጣ እንደመሆናችን መጠን ያ ምኞት ያ ተስፋ እውን እንዲሆን እንፈልግ ስለነበረ የጥናት ክበቦች በየቦታው ይካሄዱ ነበር። አስታውሳለሁ 64 ክረምት ጀምሮ እኛም ቤት ውስጥ ይካሄድ ነበር። የተለያዩ ቦታዎች ይካሄዳሉ እና የሚነበቡ አርቲክሎችን ያው እኔም ጋር ይመጣሉ፣ እኔም አነባለሁኝ። ማለትም ከዚህ በኋላ እንግዲህ አንድ የተደራጀ ኃይል ይህንም የነበረውን መንግስት መገዳደር የሚችል ኃይል እንደሚወለድ እናምን ነበረ። ኢህአፓ በሚለው ስሙ ባይሆንም እናምን ነበረ። የተለያዩ ስሞች ያው ተሰጥቶትም ስለነበረ ያንንም እንሰማለን እና በኋላ እንግዲህ እኔ 67 ኢህአፓ ነሐሴ 26 ሌሊት ይመስለኛል ነሐሴ 26 ሌሊት ይመስለኛል ሌሊቱን በሙሉ አዲስ አበባ በተለያዩ መፈክሮች የአርማዎች ባንዲራዎች ተጠለቅልቃ ነው ያደረችው እና ያ ልዩ ስሜት ነበር የሚፈጥረው ማንኛውም ሰው ላይ ወጣት ለውጥ ፈላጊ የተባለ ዜጋ ላይ የተለየ ስሜት ነው። እውን ሊሆን ይችላል ብለን አላሰብንም። አንደኛ የዚህ የህቡ አሰራር ከመቼው እዚያ ደረጃ እንደደረሰ ራሱ ለማወቅ በጣም ተቸግረናል። ምናልባት እንግዲህ እኛ አሁን ወደ ስራ ተሰማርተናል ብያለሁ። በስራ ዓለም ደግሞ ሞር ፎርማል የሆነ ስራ ፎርማል የሆነ ግንኙነት ነው የሚኖረን እና እነዚህ በተለይ ወጣቶቹ አካባቢ የነበረው አደረጃጀት ያን የመሰለ በጣም አስደንጋጭ በተለይ ለስርዓቱ አስደንጋጭ ግን ይሄ እንዲሆን ለሚፈልገው ኃይል በተለይ ለግራ ዘመሙ ትልቅ ደስታና ፌሽታ ነበረ የኢህአፓ መወለድ ያለታ እና ከዚያ በኋላ እንግዲህ መልመላዎች በየዘርፉ ነው የተካሄዱት። እንደምታስታውሰው የፓርቲው አለ፣ ወጣት ሊቁ አለ፣ የሴቶች ድርጅት አለ፣ ላባደር አለ፣ ኢላማ አለ፣ የጭቁን ወታደር አለ፣ ዲሞክራቲክ ግንባር አለ። በጣም በተለያየ መስኩ ነው ልክ እንደ ማለት በጣም በሚገርም ፍጥነትና ብቃት ያው አደረጃጀቶች ነበሩ እና 68 ዓመተ ምህረት ላይ ነው እኔ ፎርማሊ ጆይን የተቀላቀልኩት ፓርቲውን ማለት ነው። ያው ዮሴፍ አረፋይኔ ነው እኔም መጀመሪያ ቅድም እንዳልኩት እንግዲህ ፎርማል ባልሆነ አካሄድ የተለያዩ ጽሁፎችን የማንበብ የማየት ነገሮችን ለመረዳት መሞከር እንግዲህ እለት እለት እኮ ስራችን ያ ነበር ማለት ይቻላል እንጂ እንደው እውነቱን ለመናገር ሌላውን ለኑሮ የምንሰራው ስራ እዚህ ግባ የሚባል አልነበረም። ፎርማሊ ያኔ 68 ዓመተ ምህረት ላይ ነው እንትን ያደረኩት። ከዛ በኋላ እንግዲህ በታዘዝኩት ቦታ ሁሉ እንድሰራ በሚፈለግበት ቦታ ሁሉ እንግዲህ እንትን እያልኩ ነበር ማለት ነው።
አንድ ኢህአፓን በአሁን ቅርብ ዓመታት አካባቢ ምናልባት በቀንደኛ የመኢሶን ሰዎች ነው መሰለኝ ሲቀነቀንም ሰማው። አብዛኞቹ የኢህአፓ አባላት ቦይፍሬንድ እና ገርል ፍሬንድ ባልና ሚስት ፍቅረኛሞች ሆነው ኢቭን ለጠጥ አድርገውትም እንግዲህ አንድ የመኢሶን አባል የአዲስ አበባ ዩኒቨርሲቲ ምሁር በአንድ ቃለ መጠይቅ ላይ ሲሉ አሲምባ ድረስ ተያይዘው ሁሉ የሄዱት ባልና ሚስትና ፍቅረኛሞች ነበሩ ይላልና አብዛኛው እንግዲህ በዛን ዘመን የነበራችሁት ፍቅረኛ፣ ትዳር፣ ቦይፍሬንድም ገርልፍሬንድም የነበረ በሙሉ በአንድ ላይ ተያይዞ ሄደዋል። ለምሳሌ ባልና ሚስት አሁን በአንቺ ኬዝም ቢሆን በሌሎች ፍቅረኛም ኬዝም ቢሆን እንዲህ አይነት አለ። አጋጣሚው ነው ወይንስ እንደው ቁጭ ብሎ እቤት ውስጥ የተጠነሰሰ ፓርቲና የባለ ትዳሮችና የፍቅረኛሞች ተራ ስብስብ አድርገው ሊገልጹት ይሞክራሉ? ይህን ሀሳብ ትገዣዋለሽ? በፍጹም አልገዛውም። ይሄንን ርካሽ አባባልም ነው በእውነት። ምክንያቱም ይሄ አንድም ወይ ለሴቷ ወይም ለወንዱ ያላቸውን ንቀት ነው የሚያሳየው። በዛን ወቅት እኮ የአባባል መሆን የሚያሸልም ሳይሆን የሚያስገድል ነው። ያንን ቁርጠኝነት ይዛ ሴቷ የአባ ስትቀላቀል ወይም ወንዱም ራሱን ለመሰዋት ሲዘጋጅ ከምንም በላይ ፓርቲው ነው የሚበልጥብኝ፣ ከማንም በላይ ደግሞ ከዚያም በላይ የኢትዮጵያ ሕዝብ ይበልጥብኛል፣ የኢትዮጵያን ሕዝብ ካለበት ሰቆቃ ለማውጣት ሕይወቴን እከፍላለሁ ብሎ ነው የሚያስበው። እና በዚያን ጊዜ እንግዲህ አጋጣሚ ባልና ሚስቱ በአንድ ጊዜ ተጋልጠው በአንድ ጊዜ ፓርቲው ከዚህ ውጡና ሂዱ ሊላቸው ይችል ይሆናል። ግን ብዙ ጊዜ እንደዛ አልነበረም። በተናጠል አንዱ ሊቆይ አንዷ ልትሄድ ትችላለች፣ ወይ ወንዱ ወይ ሴቱ። እና ያን አባባል እኔ እቃወመዋለሁ ለማለት ፈልጌ ነው። አብዛኛውን ጊዜ እንግዲህ በኢህአፓ ይታወቅበት ከነበረ የኢህአፓ ጠላቶቹ የሚቀኑበት ከነበረው ነገር የዓላማ ቆራጥነት፣ ለመስዋዕትነት መዘጋጀትና ጥብቅ ዲሲፕሊን ነበር። በተለይ በመጀመሪያዎቹ አካባቢ በተለያየ ሁኔታ ላይ ሲገለጽ ብዙ ጊዜ ባልና ሚስት ፍቅረኛሞች የድርጅት ሚስጥር ሼር አይደራረጉም ይባል ነበር። በአንድ ወገን ደግሞ እንዲሁ በተወሰኑ ሰዎች ሁኔታ ላይም ደግሞ ስትመለከቺ ብዙ ሴቶች በከፍተኛ ደረጃ አመራር ላይ የነበሩ የኢህአፓ አመራር አባላት በአቋራጭ በፍቅር መሰላል ወጥተዋልም እያሉ የሚተቹ አሉ። ካስፈለገ ጌታቸው ማሩንና ህይወትን ማንሳት ይቻላል። ታደለችና ብርሃነ መስቀልን ማሰብ ይቻላል፣ የቀሩትንም ጭምር እና ለምሳሌ ዶክተር ተስፋዬ ደበሳይና ፍቅርተ ገብረ ማርያምን ማሰብ ይቻላል። እና እንደዚህ አይነት ነገሮች ምናልባት አሁን ላሉ ተመልካቾች ያኔ በአጋጣሚ ጓደኝነቱ የትግል ጓደኝነት ስለነበር ማለት ነው። ይሄ ጆሊ ጃኪዝም ከተራ የፍቅር ከፓርቲ ጭፈራ ካሰረሽ ምሽ ወጥቶ ለኢትዮጵያ ጭቁን ህዝብ በዓላማ ለመሞት በሚደረግ ሁኔታ ላይ አለ። ስለዚህ አንድ ፍቅረኛ ለምሳሌ ጌታቸው ማሩ ለህይወት ሊሰጣት የሚችለው ወይ ብርሃነ ለታደለች ሊሰጣት የሚችለው አንድ ትልቅ ነገር ይህንን ከፍተኛ የሆነ ለህዝብ ትግል ማጨትም ጭምር ነው። ምናልባት በሌላ ቢሆን በሲንግል ኮንታክት ሆኖ ሊሄዱ ይችሉ ነበር። እና ይህንንስ አይነት ነገር እንደው ለአሁን ላለ ተመልካች እንዴት ትገልጨዋለሽ? እኚህ ሰው ይህንን የጠቀሱት ሰው ምናልባት የሶሲዮሎጂ ምሁር ናቸው። እንደ እውቅና ሰጥቶ ስማቸውን መጥቀስም ስላልፈለግኩ ነው። የሚታወቁ ሰው ናቸው። ጥናት አጥንተው አንድ የተሻለ ሙያዊ አስተያየት ሊሰጡበት ሲገባ ከተራ ብሽሽቅ በዚህ መንገድ መግለጻቸው አሁን የጠራዋቸውን ሰዎች በሙሉ ስም እየጠሩ ስላሉ ለአሁን ተመልካቾች እንደው እንዴት አድርገሽ ይህንን ነገር ትገልጨዋለሽ? ምክንያቱም ከሆርስስ ማውዝ የሚባል ነገር አለ። አሁን አንቺም ከቀድሞ ባለቤትሽ ጋራ በትግል ውስጥ ሁለታችሁ አብራችሁ ነበራችሁ። አንድ ሰው መለመላችሁ፣ ቤት ውስጥ ዲስከስ የምታደርጉት ካላችሁ ፓርቲ ውስጥ የስራ ኃላፊነት ውጭ ብዙ አትነጋገሩም ተብሎ ነው የሚገመተው። እና እስቲ እንደው ይህንን አስመልክቶ እንደው ለአሁን ወጣት ተመልካቾች የኚህንም እንደው ሰው ሀሳብ በጨዋ ደንብ ሪፊዩት መደረግ አለበት ብዬ ስለማምን ነው። አዎ በጣም አዝናለሁ ኤልያስ። ኢህአፓ ዲስፕሊናዊ አሰራር በጣም ጠንካራ ነበር መጀመሪያ ላይ ማለት እችላለሁ። ከዚያም የተነሳ ብዙዎቻችን የኢህአፓ አባል የሆነውን ሰው ምናልባት እንኳን የምንጠረጥር ከሆነ ላለማየት እንፈራለን። ላለማየት ያን ያህል ማለት ነው። እንኳንስ
እንዲህ ተባለ እንዲህ ሆነ ብለን ልናወራ ቀርቶ ማለት ነው። ቤት ውስጥም ቢሆን ትዳር የሚያገናኛቸው ሰዎች የትግል ዓላማቸው አንድ ቢሆንም ነገር ግን ደግሞ በተለያየ መዋቅር ውስጥ ሊሆኑ ይችላሉ፣ በተለያየ የስራ ክፍፍል ውስጥ ሊሆኑ ይችላሉ እና ያንን አንስተው የሚፈተፍቱበት ሁኔታ የለም። በእውነት እውነት ነው የምነግርህ፣ የለም እንደዚህ አይነት ነገር። አንዳንዴም ይገርመኛል፣ እንደዚህ አይነት ወሬዎች ስሰማ ይገርመኛል። ምክንያቱም ልክ እንደ ሃይማኖት ነበረ። እያንዳንዱ ሰው የገባውን ቃል ኪዳን ያከብራል። ሚስጥር ከሆነ ሚስጥር ነው። ቤቴ ውስጥ ሁሉም ማለት ይቻላል ወጣቶች ወደ 6-7 ልጆች ነበሩ ቤት ውስጥ እና እነሱ አሁን የፓርቲው አካባቢ እንደሚሰሩ ይታወቃል፣ በተለያየ መንገድ ይታወቃሉ። ግን ምን እንደሚሰሩ ለእኔ አይነግሩኝም፣ እርስ በርስም አይነጋገሩም። እኔም አልጠይቅም፣ ማወቅም አልፈልግም። ይሄ ጥብቅ የሆነ ዲስፕሊን በኋላ ይዋሃድህና አይለቅህም። ይህንን ያልኩበት ምክንያት ልንገርህ። ባለፈው ስለ ጌታቸው ኩምሳ ስናወራ ጌታቸው ኩምሳ የት ምን ይሰራ እንደነበረ እኔ ነግሮኝ አያውቅም። እስር ቤት እንግዲህ አልቋል አብቅቷል ከተባለ በኋላ እኔም አልነግረው እሱም አይነግረኝ። ምክንያቱም ያ ዲስፕሊን ዛሬ ፈርሷል ወይም ፊሽካ ነፍቶ ከዛሬ ጀምሮ የለም ያለን ሰው የለም። እንደውም እሱ ያለውን ነገር ከፍተኛ 15 ሆኜ ልጆቹ የሚያወሩትን ላለመስማት ጋቢውን ጫፍ እየጠመዘዝኩ ጆሮዬን እደፍን ነበር አለኝ። ከመሰቅጠጡ የተነሳ ማለት ነው። አዎ ይሰቀጥጣል። እና በጣም ነበረ እኔ ራሴ የምደነግጠው። እንዲህ ነበርኩ፣ እንደዚያ ነበርኩ፣ እንዲህ ሲያደርግ ነበር ሲሉ ይሰቀጥጠኛል። አሁን ራሱ መጽሐፉን ስጽፍ እኔ በመጽሐፍ ውስጥ እንኳን ግድ አስፈላጊ ሆኖ ስላገኙት ነገር ደው ብቻ ለመማማሪያም ይሆናል በሚል ነው እንጂ የድርጅት ሚስጥር እንደዚህ እንዲህ በቀላሉ አንስተን ሜዳ ላይ የምናሰጣው ነገር አይደለም። እኔ ዛሬም ቢሆን እንደዚያ እንዲደረግ አልፈልግም። ማለት አንዳንዶቹ ለያባ ያለሽ ታማኝነት ቋሚ ስለሆነ ምናምን ይሉኛል። እኔ ለቃል ኪዳኔ ነው ታማኝነቴ። ቃል ኪዳን ነበረኝ ሚስጥር ላላወጣ። ማንም ይሁን ማን የነገረኝን ያንን ሚስጥር ካወጣ ሰዎች አደጋ ላይ ይወድቃሉ የሚለው ነገር አብሮኝ የቆየ ነው። ያ ደግሞ ዛሬ አደጋ ላይ የማይጥላቸው ቢሆንም ወይም ደግሞ የማይጠቅም ቢሆንም እንደ ልቤ እንዲህ የምናገረው አይደለም። እስቲል ይይዘኛል ማለት ነው። እስቲል ይይዘኛል። በቃ ያ አይሆንም። ያንን ለማድረግ ዛሬም ቢሆን እቸገራለሁ። እና አሁን ከእህቶቼ ጋራ ማውራት እንችል ነበር፣ ግን አናወራውም። ጭራሽ አናወራም። ምን ነበር የምትሰሪው ድሮ ምን ብለን አናወራውም። እንግዲህ ከ40 ዓመት በኋላ ማለት ነው። ምክንያቱም ያ የድሮ ዲስፕሊን ውስጣችን ተቀምጧል፣ አልወጣም። ዝም ብሎ የሚወጣም አይደለም። ዝም ብሎ ወጥቶ ከሆነ መጀመሪያውኑ የገባነው ቃል ኪዳን ያ የዲስፕሊን ዲስፕሊን ውጣለች ከል ይባላል እና የዋጥነው ነገር እንዲህ በቀላሉ የሚወጣ አይደለም። እና በጣም አዝናለሁ። እንደዚህ አይነት ስም ማጥፋት ተገቢ አይደለም። የጓዶችንም ዋጋ ማሳነስ ነው። እነዚህ ጓዶች እኮ ሜሶን ይሆኑ የአባ የሆኑ ሌሎችም ኢትዮጵያን ብለው የወጡ ናቸው። ኢትዮጵያን ብለው ህይወታቸውን የሰጡ ናቸው። ኢትዮጵያን ብለው ብዙ መስዋዕትነት የከፈሉ ናቸው። እኔ አውቃለሁ ከሜሶኖችም ውስጥ አሁን እነ ዶክተር ተረፈ ከነ ሚስቱ በጣም ቤተሰቡ ላይ ልጆቹ ላይ የደረሰውን ጉዳት ሁሉ አውቃለሁ። ይሄ ምንም ተብሎ አይደለም። እንግዲህ ሁሉም በየፊናው ባወቀው ልክና ባመነው ልክ ያደረገውን ነገር ደግሞ ምስክርነት መስጠትና ተገቢውን ስፍራ መስጠት ነው እንጂ ባልባሌ ነገር መኮንንም ተገቢ አይደለም ብዬ ነው የማምነው። ነፃነት እንደ አጋጣሚ ሆኖ ይሄንን ነገር የሚናገሩት ሌሎች ግለሰቦች አይደሉም። የመኢሶን አባላት የነበሩ ከአሁንም ከኢህአፓ ጋር ያላቸው ጥላቻ፣ ምክንያቱም አሁን በህብረተሰቡ ዘንድ ወይዘሮ ነፃነት ጎበዝ ነች ያኔ ይወራ ነበር። አብዛኞቹን አርቲክሎች ታስታውሻለች? አስታውሳለሁ። በኤርትራ ጉዳይ ላይ በኋላ እናነሳዋለን። በዚህ በቡና ጉዳይ ጥለሽ ስትመጪ ስትናገሪ ታምራት ላይኔ
በአንድ መስመር ደብዳቤ አንቺን ሲያባረች እንዴ ድሮም እኮ ጎበዝ ነች ኢህአፓ ነች ነው የተባለው። እከሊት እኮ ጎበዝ ነች ድሮ ኢህአፓ ነበረች፣ እከሌ እኮ ጎበዝ ነው ኢህአፓ ነበር የሚለው ስም ህብረተሰብ ውስጥ ሰርጾ የገባ ነገር በመሆኑ ይህንን ስም እከሌ ጎበዝ ነው መኢሶን ነበር የሚባል ነገር እንደ ቅጽልም የማይነገር ሆኖ በመቆየቱ ባገኙት ሚዲያ ላይ በሙሉ እየመጡ የሚያቀረሹት ይህንኑ ሀሳብ የመኢሶን አባላት መሆናቸው ነው የሚገርመኝ። አዎ እነ አቶ ኃይሌ ፊዳ እነ ዶክተር ተረፈም ከአንድ ዓመት ምናምን ከአራስ ልጁ ጋር በዛው በመኢሶን አባልነት ሲራክ ተግባሩ አስገድሏቸው ባሉበት ቦታ ተጠቁሞ አለ። ይሄ እንግዲህ በሁሉም ፓርቲዎች ውስጥ የተፈጠረ ነገር ነው። ግን አትሊስት ዛሬ የመኢሶን አባል የነበሩ እኚህ ሰው መኢሶንነትንም ኢህአፓንነትም ትተው ዘመኑን ሊተነትኑ በተማሩት ሙያ ዘርፍ ሶሲዮሎጂካል አናሊሲስ ዛት ፔሪድ ሊሰሩ የሚችሉት ባህላችን፣ ልምዳችን፣ ወጋችን እንዴት እንደነበር ሲሆን ወደ ታች አውርደው በዚህ በዘቀጠ ደረጃ ለመግለጽ የድርጅት የመኢሶን አባል የነበሩ የአዲስ አበባ ዩኒቨርሲቲ መምህር መሆናቸው ነው የሚገርመው። በአጠቃላይ ሌላ ተራ ሰው በትግል ውስጥ ያልነበረ ኢቭን ደርጎች በዚህ ደረጃ የደርግ አባል መጽሐፍት ላይ በዚህ ደረጃ ኢህአፓ ሊገልጹት እንኳን አልሞከሩም። የመጨረሻ ወገናዊነት የሚያጠቃው ጽሁፍ በቃ ወታደሮች ናቸው። ወታደሮቹ እንኳን በአጠቃላይ ያልደፈሩትን ርዕስ የነሱ መድፈራቸው ጉዳይ ስለሆነና ሁሌ ይገርመኝ ስለነበር እግረ መንገዴን ነው ይሄን ላነሳልሽ የፈለግኩት። ልክ ነው፣ ዶግማ ነው፣ ዲሲፕሊን ውጣለች። ሰው አትብይ ሁሉ ይባላል። ቆድላይ እንኳን በቃ ያለአግባብ ሰው አትብይ እንኳን ይባላል። የስራውን እንቅስቃሴ እንኳን ማየቱም አሁን እዚህ በሰሜን አሜሪካ ትልቁ ነገር አለ። በቃ ሁሉ ነገር ፕራይቬት ነው ይባላል። ዶንት አስክ ዶንት ቴል የሚባል ነገር አለ። የማይጠየቁ ብዙ ነገሮች አሉ እና ኢህአፓም እንግዲህ በዚህ ደረጃ ምናልባት የጥቁር ቦልሼቪክ በተለያዩ ገርሞኛል። ምናልባት ለነዚህ አይነት ወጣቶች አንድ ነገር ማሳየት ልፈልግ ተዘጋጅቼ ነበር እና ብዙ ጊዜ አነሳዋለሁ። በቅርብ ዴቪድ ፕሪስትላንድ የሚባል በ2009 ላይ ዘ ሬድ ፍላግ በሚል ሂስትሪ ኦፍ ኮሚኒዝም በሚል ያነሳው እዚህ መጽሐፍ ላይ በስፋት የጠቀሱት ስለ ኢህአፓ ሚሊታንት ግሩፕ በ1920ዎቹ የነበረ ነው። እንዲሁ ለማንበብ ያክል ዘ ሞቲቭስ ኦፍ ቲንከርስ ኤንድ ሊደርስ ኢንክሉዲንግ ማርክስ፣ ኤንግልስ፣ ሌኒን፣ ስታሊን፣ ካስትሮ፣ ቼ ጉዌቬራ፣ ማኦ፣ ሆችሚን፣ ጎርባቾቭ ኤንድ መኒ አዘርስ ሂ ኦልሶ አስክስ ዋት ኢት ዋዝ አባውት ኮሚኒዝም ዛት ኢንስፓየርድ its rank and file, whether the militants of 1920 Russia's, the guerrilla fighters of China, the Marxist students of Ethiopia, or the urban Europe in the 1970s ይላል። 2009 ላይ የኢትዮጵያ አብዮት ታሪክ ሲነሳ ወታደራዊ ጁንታና ኢህአፓ እንጂ እነ መኢሶን በዚህ ሌቭል አለመነሳታቸው የቀሩት የማሌድ ድርጅቶች የጫት ማሌሪድ፣ ወዝሊግ፣ ሰደድ የሚባሉት በሙሉ የሚሰማቸው መንፈሳዊ ቅናት ያለ ይመስለኛል። ወጣቶች ይህንን መጽሐፍ አግኝተው ቢያነቡት በጣም ደስ ይለኛል። ጥሩ ነው። ለወደፊት ታሪክ ጸሐፊዎች እንግዲህ ሳይኮሎጂስቶችም፣ ሂስቶሪያኖችም፣ ሶሲዮሎጂስቶችም በተቻለ እንግዲህ እኚህ መምህር የፈጠሯቸው ተማሪዎች ምን አይነት እንደሆኑ ባላቅም እንዲህ ነገር መባል ያስፈልገዋል እና ይሄ ትልቅ ነገር የሚያኮራ ነገር ነው። እግረ መንገድ አንቺን ሳገኝ በዛ ዘመን እንዲህ ነበርሽ ይሄን እድል እንድትወስጁ እና ሁሉም እነሱ የተቹበት መንገድ አንቺንም ስለሚመለከት እግረ መንገድ ሀሳብሽ እንድታቀርቢ ነው። ያው ጥሩ አድርገሽ ገልጸሽዋል። ሌላ ነፃነት፣ ስለ አንቺ በጣም የትምህርት ቤት ጓደኛሽ ስለ ንግስት ተፈራ ያክስቷ ልጆች የሚሆኑ ይሄ ፕሮግራም ከተላለፈ በኋላ በጣም ነው የደነገጡት። አንድ አብሮ አደግ ጓደኛ አለኝ የጨርቆስ ልጅ። ያው እንግዲህ ጨርቆሶች ተሰባሰባላችሁ እንዳትል። ይህን ፕሮግራም ይሰማና ደረጀን ዋይ ይባላል። ኦታዋ ነው የሚኖረው። እስኪ እንደው ስለ የነፃነት ጠይቃት አላወቅኩም ነበር እና ስለ ንግስት ተፈራ ሟሟት ቤተሰቡ አያውቅም ብዙ ነገር ተብሎ ሌሎችም ሰዎች እንደዚሁ የእሷን ቤተሰቦች ስልክ ሰጥተው ፐዝልድ ሆነዋል። እስኪ እንደው ስለ አሟሟቷ ምን የምትዩ ነገር አለች? እንደው በእርግጥ ሞታለች እሶይ? አንዳንዶች የጌታቸው ማሩ ወንድም ገርል ፍሬንድ ስለነበረች አንጃዎቹ ሆነው አስመትተዋታል የሚሉ አሉ። የተለያዩ ሩመሮች አሉ ስለ አሟሟቷ። እስቲ እግረ መንገድ አጥርተ ነው መሄድ እንችል ይሆን? አዎ እንደ አጋጣሚ ንግስት የነበረችው እኔ መጨረሻ ላይ ለቅቄ የወጣሁበት ቤት ጎን ለጎን ነው። በቃ ኦልሞስት ምን ግርግዳ ነበር የሚለየን እና እዚያ አካባቢ ነበረች። ከማን ጋር? ከትርሲት ጋር። ትርሲት
የአይንሸት ተፈሪ የአይንሸት ባለቤት እኛ ቆንጂት ነው። አሁን መጽሐፌ ላይ አበራሽ ምላት ማለት ነው። አበራሽ የምትያት አንቺ። አዎ። እና ስለዚህ እኔ ማለት ዝርዝር ነገሩን በዚያው አካባቢ ከነበሩ ወጣቶች ነው የሰማሁት። እኔ አልነበርኩም፣ ግን በትክክል የነገሩኝ ነገር እውነት መሆኑን ያወቅኩት ደግሞ የትርሲትን መጽሐፍ ካነበብኩ በኋላ ነው። ትርሲት በእጇ የጻፈችው መጽሐፍ ነው አሁን ወደ አማርኛ የተተረጎመው። በእንግሊዝኛ እዚያ ውስጥ መጨረሻ ላይ እንዴት እንደተያዙ በደንብ አድርጋ አስቀምጣለች። እንዴት እንደተያዙ ስትናገር ከእሷ ጋር የነበረች ሴት ትላለች። እና ደግሞ ማማ የቤቱ ባለቤት አዎ። እና ያቺን ሴት ስም ለምን እንዳልጠራችም አላቅም። ምክንያቱም መሞቷን ታውቃለች። እሷ ያኔ ፊልድ ነበረች እና ስሟን ለምን እንዳልጠቀሰች አላቅም። ግን ቀጥታ እኔ የሰማሁትና ያ ታሪክ አንድ ነው። ንግስት በተደጋጋሚ የነበረችበት ቤት በእርግጥ እንግዲህ ወጣቶችም ወጣ ገባም ስለሚሉ እኛም እዚያው አካባቢ ስለነበር ያው የተበላ የሚባለው አይነት ቤት ነው ማለት የታወቀ ቤት ነው በጠላት። አዎ። እና ያን ጊዜ ደግሞ የተጠረጠሩ አካባቢዎች እንደ ፖኬትም እንትን እየተደረገ ይታሰሳል፣ ይከበባል። ወይም ደግሞ ቀበሌው ሙሉ ሁሉ ሊከበብ ይችላል። እና በተደጋጋሚ አሰሳ እንዳለ መጥተው ነግረዋቸው ነበር ለእነ ንግስት። ግን አሰልቺ ነበረ። ታስታውስ እንደሆነ አሰሳ አለ ነው። ዛሬ መጨረሻ ላይ እግርን የምታቆምበት ቦታ እስኪጠፋ ድረስ እዚህ ስትወጣ ወደ ሌላ ቦታ ስትሄድ፣ ከዛ ስትወጣ ሌላ ጋር ሳይወስዱ፣ ከዚያ ደግሞ መድረሻ ሲጠፋ እና አንዳንድ ጊዜ እንኳንስ ቁጭ ብለህ ልትጽፍና አመራር ልትሰጥ ቀርቶ በተለይ እንደ ንግስት ላሉ ሰዎች እጅግ አስቸጋሪ ነበር። እሷ አመራር ቦታ ላይ ነበረች። አዎ ነበረች። በተለይ ሴቶችን ትመራ እንደነበረ ገምታለሁ። ማለት ቅድም እንዳልኩ የምንነጋገረው ነገር ባይኖርም ብለን አንዳንድ ነገር አብረን እንሰራለን። ዝግጅቶች ሲኖሩ እዚያው ስለነበርኩኝ አንደርግራውንድ ማለት ነው። እና ንግስት ያን ለታ በቃ አይ ቲንክ ከአሰልቺ ቀኖች አንዱ ነው የሆነባት ይመስለኛል። እና ወጣቶቹ እንደነገሩኝ ከሆነ እኛ ሁላችን ለቀን ወጣን አሉ። በማስጠንቀቂያው መሰረት ለቀን ስንወጣ እነሱ ግን እዚያው ቀሩ። ማለት አሁን ትርሲት ነው የምላት እንግዲህ አበራሽና ንግስት እዚያው ነው የቀሩትና ተከበቡ። ያው ገብተው እንትን አሉ። ትክክለኛውን ታሪክ እንግዲህ ከአፏ ነው መስማት የሚቻለው። የትርሲትን መጽሐፍ ስታነቡ እያንዳንዷን በቃ ሁኔታ አስፍራዋለች እዚያ ላይ። መጨረሻ ላይ አረፋ አስደፈቃትና ማማ እጅ እንደሞተች ነው እና እሳቸው በጣም ያለቅሱ እንደነበረ ሞቷን አውቀው ያለቅሱ እንደነበረ ሁሉ እዛ ላይ ጽፋለች። ከዛ በኋላ ልጆቹም የነገሩኝ እዛ ትርሲትም ላይ እንትን መኪና መጥቶ እንደ አምቡላንስ ነው ይዟት የሄደው እና ሞስት ላይክሊ ማስግሬቭ ነው የሚሆነው የሚወስዳቸው ያን ጊዜ። እሷን ብለው አይደለም የመጡት፣ እዚያ አካባቢ የሆነ እንቅስቃሴ እንዳለ ስለተረዱ ለአሰሳን የመጡት ነው። ያ ባይሆን ኖሮ ትርሲትን አይለቋትም ነበር። ትርሲት እኮ ታስራ ተገርፋ ምን ብላ ነው የወጣችው። ስለዚህ ንግስትም ምናልባት በዚያ ሁኔታ ልትወጣ ትችል ነበረ። ግን እንትኑ ቻንስ መውሰድ አልፈለገችም። ማለት እኔን ያውቁኛል፣ እኔም ፈልገዋል የሚል እምነት አድሮባት ነው ቶሎ ሳይናይድ ነው የወሰደችው። ምናልባት ተስፋ ያስቆረጣት ነገር ይሆን? ከአንቺ ጋር ተነጋግራችሁ ነበር እና እሷ ሼልተር ሊፈለግላት እንዲገባ ወደ አሲምባም እንድትወጣ ምክንያቱም ባላትም እንግዲህ እግሯም ላይ በነበረ ጉዳት ወድቃ ተሰብራ በነበረችው በሁለቱም አቅጣጫ የሞት አይነት መረጣ ነበር። እንደው ምናልባት ከፓርቲው ዲሲፕሊን ባፈነገጠ መንገዱ አንቺም እንደው እንድረዳሽ እኔ ወዳለሁበት አካባቢ ብትመጪ ሁሉ ብለሽ እኮ ዲስከስ አድርጋችኋል መጽሐፍሽ ላይ እንደምትዩ። አዎ ምንድነው እንግዲህ አንዳንድ ያው የምትሰማቸው ነገሮች አሉ። ለምን አትወጣ ምናምን ስል ያው አንዳንድ እኔ ትክክል ይሁን አይሁን የምሰማቸው ነገሮች ነበሩ እና ያ በጣም ውስጤን ይጎዳኝ ነበረ። ምናልባት ወደ አንጀኝነት በነጌታቸው ማሩ የመሳብ ነገር ነበራት። አይ ያው የጌታቸው ማሩ ወንድም ጋር አሁንም አለ ይመስለኛል አሜሪካ
ይባላል መለሰ የሚባል ጋራ ግንኙነት አላቸው። ወታደር ስለዚህ የነበረው ማለት ነው። ሻምበል ኦር ምናምን አዎ አዎ ሲያጠናበት አዎ የሀረር ጦር አካዳሚ ምሩቅ። አዎ ስለዚህ እ፣ በጥርጣሬ አይን ያዩዋት ነው የሚል ያው የሚበሩ ወሬዎች አሉ እና ያ በጣም ነበረ በጣም እኔ ውስጤን የጎዳኝ። በዚህ ላይ እግሯ ያን የሚያማት እግሯ ብሶባት ነበረ፣ በጣም ብሶባት ነበር። በጣም ታነክስ ነበረ። ስብራት ነው፣ ውልቃት ነው። ሕክምና ማግኘትም አልቻለችም። አደጋው መጀመሪያ ድሮ አየር መንገድ እያለች የመጀመሪያ ዩኒቨርሲቲ ስንገባ ክረምት ላይ ነው የወደቀችው። ከዚያ በኋላ አይ ቲንክ እየቆየ አንዳንድ ጊዜ ያመረቅዛል ይመስለኛል። እና በተለይ ደግሞ እንግልት ሲበዛ ያው ኑሮም ከባድ ስለነበረ እንግዲህ እየባሰባት ሄደ ይመስለኛል። እና እሷ እንዲህ ከባድ ነው ፈተና ያለበት አካባቢ መሄድ የምትችል አልነበረችም። ደግሞ እንደዚያም ሆኖ ግን በዚያ ሁኔታ አዲስ አበባ መቆየትም እንደሌለባት አስብ ነበር እና እኔ ልሄድ ስዘጋጅ እንደው እኔ አላዝም፣ የት መሄድ እንዳለባትም አላውቅም፣ መንገርም አልችልም። ግን ምናልባት እንደው ምርጫ ቢሰጧት እና እኔ ጋር እኔ ወደሚሄድበት ቦታ መምጣት ብትችል ላግዛት ትችል ይሆናል። ይህንን እግሯን እንዴት ታደርገዋለች የሚለው በቃ በጣም በሰቀቀን ነው የተለየኋት ያን። ምክንያቱም ከባድ ሁኔታ ላይ ነበረች እና ይቺ ልጅ እንግዲህ ዋናው ግን የተስፋ መቁረጥ ሳይሆን ብዙ ምስጢር ታውቃለች። አመራር ላይ ያለች ሰው ናት። ብዙ ምስጢር ታውቃለች፣ ከግራ ከቀኝ ብዙ ምስጢር ታውቃለች እና ያንን በዚህ ኦልሬዲ በጣም የታመመ እግር ይዛ የቶርቸሩ አይነት ምን ሊሆን እንደሚችል መገመት አያቅታትም እና ራሷን ከዚያ በፊት ማጥፋት የመረጠች ይመስለኛል። እንግዲህ እንደው ይገርማል። የዛን ጊዜ የሻምበል ማሩ ጋራ መለሰ ማሩ ጋራ ከአብዮት በፊት የነበረ የፍቅር ግንኙነት ካልሆነ በጣም ጓደኛሽ ነች ላንቺ። እሱም የደርግ አባል የነበረ በመሆኑ እንዲያውም ከደርግ ጋር ሊደረግ የነበረውን ውይይት በነጌታቸው ማሩ በኩል ኢህአፓ አንዱ እንዲደራደር ተጽዕኖ ፈጣሪ የነበረ ግለሰብ ነበር። በዚህ ከፍተኛ የአመራር ቦታ ላይ ሆና በጣም ብዙ ሚስጥሮች አውቃ ከዚህ ሰውዬ ጋር እንግዲህ ምናልባት የፍቅር ግንኙነቱም ራሱ ሌላ አይነት አደጋ አለው ተብሎ ሊታሰብ የሚችል ነው። ሼልተርም ሊሰጣት እንግዲህ ካወቀም አሳልፎ ሊሰጣት በጣም ብዙ ያልተመለሱ ጥያቄዎች አሉት ጥያቄውና እንደው ምናልባት አስተያየት ሲጽፉልኝ አሁን ጓደኛዬም በጣም እንደው አበክሮ ስለጠየቀኝ የልጅነት ጓደኛ ይሄን ነገር እንደው ከአንቺ መስማቱ ጥሩ ነው ብዬ ነው። ይሄንን እንግዲህ ስለ ንግስት ጥያቄ ጠየቃችሁ ደረጀ ንዋይን ጨምሮና የቀሩትን በስልክ ያወራን። የትርሲትን መጽሐፍ እንዲያነቡ ብታደርግ ጥሩ ነው። ይሄ ነው አንዱ እንግዲህ ይሄ ኢህአፓ የክላንደስታይን ኦርጋናይዜሽን ሊሚቴሽን የሚቀርቡ መረጃዎች ላይ በሙሉ በጣም እንደው ባጠረ መንገዱ ነው። አሁን ይሄ እንዲህ አይነትን ጥያቄዎች ለቤተሰብም ለጓዶቿ መልስ ሊሆን የሚችል ነበር። እንግዲህ የትርሲትን መጽሐፍ ማንበቡ ጥሩ ነው። አሜሪካን ሀገር ነው የታተመው ይገኛል። እኔም ባለፈው ሳምንት ሳስተዋውቀው ነበር። በቀይ ሽብር የሞት ጥላ ስር የሚል መጽሐፍ ከሃዋርድ ዩኒቨርሲቲ እስከ አሲምባ የቆንጂት ትርሲት ተክሉ ማስታወሻ ነው። ይሄ በልጅነቷ የ9 ዓመት ልጅ ሆና ወደ አሜሪካን ሄደች። የሃዋርድ ዩኒቨርሲቲ ምሩቅ አስተማሪ የነበረች ነች። አበራሽ ትርሲት የትግል ስሟ ናቸው። ወደ አሲምባ ስትሄድ ትርሲት፣ አዲስ አበባ እያለች በሸክም ቢቀል ላይ አበራሽ፣ ዋና ቤተሰቦች ያወጡላት ስም ደግሞ ቆንጂት ነው። እዚህ መጽሐፍ ላይ ያው እንግዲህ በደንብ መልሱ ይኖራል። ከአማዞንም ላይ አግኝተው ሊያነቡት ይችላሉ ብዬ አስባለሁ። በእንግሊዝኛ ተጽፎ ወደ አማርኛ ነው የተመለሰው። በ2014 ዓመተ ምህረት ነው። ሕያው ቃል በሚል ተርጓሚ ነው። ባለታሪኳ ከጻፈችው ካልታተመ ማስታወሻ ነው። እሷና እያሱ አለማየሁ ብዙ ነገር ሊጽፉ ያስቡ ነበር፣ ያበረታታት ነበር። ቀዳሚ ቃሉም ላይ ዋናውን ሀሳብ እዚህ ላይ ዘረዝረዋል። ይሄንን ብታነቡት መልሳለሁ ብዬ አስባለሁ። ሌላ አንድ ጥያቄ የቀረበልኝ ነገር አለ አንቺን በሚመለከት። መጽሐፏን ያነበቡ ከአዲስ አበባ ነው። አቶ ይርጋ ተሰማ የትራንስፖርትና መገናኛ ምክትል ሚኒስትር ሆኖ የወይዘሮ ነፃነት ባለቤት ወደ አሲምባ ሲሄድ እሷ ለወራት ቆይታለች አዲስ አበባ። ደርግ እንኳን ባለቤቷ ወደ አሲምባ ሄዷል ብሎ የጠረጠረውን ኢህአፓ ይቅርና
ሌላውንም ሰው ዘበኛም የቤት ሰራተኛም ጭምር አብሮ አስሮ የመመርመር ብቻ ሳይሆን ገርፎ የመግደል ባህሪ በነበረው ሁኔታ ላይ አዲስ አበባ የቆየችበት ጊዜ አላምን አልናት። ምንድን ነው ባሏ ከሄደ በኋላ የዓላማ የአቋም መሸጋሸግ ፈጥራለች ወይንስ እንደው እንደገና እንደው እቺ ሴት ወደ ደርግም ወደ አንጃም እንጠርጥራት እንዴ የሚሉ ጥያቄ ቀርቦልኛል። እና እስቲ ለባለቤቷ ነው ማቅረብ ያለብኝ ብዬ ነው የማስበው። አይ ምንድን ነው ደርግ በወቅቱ ይርጋን ያምነው ነበረ። በጣም 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 ያምነው ነበረ። ይህንንም ያደርጋል ብለውም በህልሙም አላሰበም። እና በወቅቱ የነበሩ ሰዎች እንትን ሊሉ ይችላሉ። አውሮፕላን ተልኮ በዚህ አካባቢ ተጠልፎ ይሆናል በሽፍቶች ተብሎ ሁሉ በጣም ነው የተፈለገው። በጣም በጣም ተፈለገ። ለረጅም ጊዜ ነው የተፈለገው፣ አጭር ጊዜ አይደለም። ስለዚህ ደርግ ከነበረው እምነት የተነሳ እኛም ቤት ምንም አልጠረጠሩም፣ አልፈተሹም። አንቺ ጠርቶ አልጠየቁሽም? አልጠየቁኝም። ምክንያቱም እነሱም መልስ ይፈልጉ ነበርና ነው። ይርጋ ጠፍቷል በጣም ያምነው ማለት ምን ማለት ነው? አቤት ደርግ በጣም ያምነው ነበር ይርጋን ማለት ምን ማለት ነው? ምንም ፍንጭ አይቶበት አያውቅም። ያው ከባህሪውም የተነሳ እሱ ሁሉንም በጣም የክላንዲስታይን ሰው፣ በጣም የህቡ ሰው ነው። ማንም ፊት ምንድን ከተሰጠው ስራ ውጭ ከመንግስት ስራ ውጭ የድርጅት ሰው መሆኑን በፍጹም አያሳውቅም። በወቅቱ ጓደኞቹ የነበሩት እነ ዳንኤል ነበሩ። ዳንኤል ታደሰ በጣም ቅርብ ነበሩ። ያው እሱ እንደውም የቅርብ ሰው ነበረ እና ምንም ጥርጣሬም አልነበራቸውም ጭራሽ። እንደውም እዚያ ላይ ጽፌዋለሁ አሰፋ ጨቦ ያለኝን። አሰፋ ጨቦ ራሱ በፍጹም በፍጹም እሱ እንዲህ ይገባል ብለን ለደቂቃ አስበነው አናውቅም፣ እንደውም ጫት ይሆናል ብዬ ሁሉ አጫውቼው ነበር አለ። ያን ያህል ነበር። የደቡብን ፓርቲን መስርት ያው አማራም ትግሬውም ኦሮሞም መስርቷልና እኛ ደቡቦቹን እንሰባሰብ ብየው ነበር ሁሉ ይላል አሰፋ ጫቦ። ስለዚህ በዚያ በደርግ አካባቢ የነበሩ ሰዎች ሁሉም በጣም ያምኑታል። በቃ ምክንያቱም እንትን አይልም፣ አይስትም ማለት በተግባርም ይሁን በአንደበት ስቶ የተቃዋሚ ነኝ ወይም የሚል አንድምታ ያለው ስራም አይሰራም ነበረ። ግን ኢን ዘ ሚን ታይም በእንዲህ አይነት በሀቀኝነትና ራሱን በዲሲፕሊን በጣም አርቆ በጣም ራሱን ቢከላከልም በሌላ በኩል ደግሞ የምልመላ ጉዳይ ነበር። አሁን አሰፋ ጫቦ እንደመጣው እነ ዳንኤል ወደ መኢሶን እሱን ለመሳብ ወደ ማሌሪድ ወደ ተለያዩ ቦታዎች፣ ይህም እኮ አስቸጋሪ ሁኔታ ነበር፣ የመመልመል ሁኔታ። እነዚህ አይነት ጥያቄዎች ይቀርቡለት ነበር። ከቀረበስ እንደው ከቀረቡለትስ በምን አይነት ሁኔታ ያየው ነበር? እሱም እንደው እንደ ኢሹ የሚነሳ ነው ብዬ ነው። ዳንኤል አልፎ አልፎ እኛ ቤት ይመጣል። በተለይ ጠዋት ይመጣል ስራ ከመግባቱ በፊት እና የሰፊው ሕዝብ ድምፅ ጋዜጦችን ይዞ ይመጣና ይሰጠዋል። ፈገግ ብሎ ያመጣና ይሰጠኛል። ያውና እንግዲህ ይላል። ደፍሮ ግን የመለመለው አይመስለኝም፣ ወይ አልነገረ የመለምለው የሞከረ አይመስለኝም፣ ወይም ያልነገረኝ ነገር ከሌለ በስተቀር እንትን አላለውም። እንደነገርኩ ያው ሰፊው ሕዝብ ድምፅ ሲሰጠው እኮ ወደኛና እንደማለት ነው። ማባበያ ነው። ይሄን እያነበብኩ ሊሆን ይችላል። እኛ እናነባዋለን፣ ቁጭ እናደርገዋለን። ግን በፍጹም ጥርጣሬ አልነበረውም። እና ደርግ እኮ ለወራት ነው ያስፈለገው። በእግርም አውሮፕላን ራሱ ተልኳል ከዚህ ከአዲስ አበባ ወዴት? ወደ ሰሜን? ወደ ሰሜን። ምክንያቱም ሽፍቶች ያፍነውታል። ያው ባለስልጣኖችን ያፍኑና ይወስዳሉ ከሚል አኳያ ማለት ነው። እና ከዚያ በኋላ ያው በዛው ቀጠለ። ምክንያቱም ዕጣ ፈንታውንም አላወቁትም እኮ እስከ መጨረሻ ደርግ አላወቀም አሲምባ መግባቱ። እና ግን እስቲ በስተመጨረሻ ለምሳሌ አሁን ፓርቲውስ ከዳንኤልን የሚያክል እንግዲህ የመኢሶን አመራር የከተማ ልማት ሚኒስትር ኢንፊልትሬት አድርጎ እንዲገባ ሰርጎ እንዲገባ መኢሶን ውስጥ ከፓርቲ የተቀበለው አቅጣጫ የተቀመጠለት አቅጣጫ የተነገረው ነገር አልነበረም። እንዴት እንደ ደሴት ሆነ ቆየ የሚለው ነገር ኪውሪየስ ያደርጋል ለማወቅ። በተለይ በዛን ጊዜ አባል ለመመልመል በነበረው ሽኩቻ በሙሉ ድርጅቶቹ አሉ። አሁን የአሰፋ ጫቦ እንዳለው
ምንም አላውቅም። ቅድም እንዳልኩ እንዲህ እንዲህ አይነት ነገር አናወራም፣ እኛ አናወራም። ብዙን ነገር ከውጭ ባለስልጣኖችን በሚመለከት ከምሰማው በስተቀር እሱ የሚነግረኝ ነገር የለም። እንዲነግረኝም አልጠብቅም፣ ምንም አልፈልግም። ምክንያቱም የሚገርም ነገር ነው። የኢህአፓ ዲሲፕሊን የባለትዳርና ሁለቱም አንድ ሆነዋል የተባሉ በፍቅር በትዳር የተጣመሩ ሰዎች እንኳን መካከል ኢህአፓ ነበር መሀል ላይ እንደ ቀለበት የተቀመጠው። ይገርማል። ይሄ እንግዲህ አሁን ላሉ ወጣቶች ከፍተኛ ትምህርት ይሰጣል ብዬ አስባለሁ። ኢትስ ሶ ኢንትረስቲንግ። እስቲ ከዛ በኋላ አዲስ አበባ ውስጥ ብዙ መዋከብ ደረሰብሽ። የይርጋ ወንድም ሞተ፣ እህቶችሽ ኢህአወሊ ውስጥ ነበሩ፣ ተወካከባችሁ፣ 2 ልጆች አሉሽ፣ ባለቤትሽ ጥሎ ሄዷል፣ የቅርብ ወዳጆችሽ ተመተዋል። ከዛ በኋላ እንግዲህ አሚናትን ሆነሽ ወደ አጣዬ ልትሄጂ የፈቀደው የመጨረሻ ሁኔታ ምን ይመስል ነበር? ነፃነት እንግዲህ አሁን እኔ ከሼልተር ሼልተር እየተንከራተትኩ ነበር። አንደኛ የዚህ የፓርቲው ሰው ነኝ እኔ፣ ወጣት ሊጉ አይደለሁም። ግን በአብዛኛው ከኔ ዙሪያ የነበሩት የወጣት ሊግ አባላት ናቸው። ከኔ ጋር የምትገናኝ ዋን ኦን ዋን ማለት ነው ነበረች፣ አዱ ነበረች፣ እሷ ነበረች። እንግዲህ ያው ትወጫለሽ፣ ከአዲስ አበባ ትወጫለሽ ተብዬ ነው ቦታ እየተፈለገልኝ እንደነበረ ተነግሮኛል። ስለዚህ ጊዜውን ጠብቆ አይ ቲንክ በአንድ 5 ወር በኋላ ይመስለኛል፣ 5 ወር ምናልባት ቆይቻለሁ አዲስ አበባ። ከዚያ በኋላ እንደሰማሁት ከሆነ እዚህ ሰሜን ሸዋ አካባቢ በተለይ ወደ ማጀቴ እና አጣዬ የመሳሰሉት አካባቢ ተጨማሪ የኢህአፓ ነፃ መንቀሳቀሻ ለመፍጠር ዝግጅት ላይ እንደነበሩ ነው የማውቀው። በዛ መሰረት ነው ወደ አጣዬ የተላኩት። አጣዬ ተልኬ እዛው የነበረው የፓርቲ ኮሚቴ እንድቀላቀል የተደረገው። እንግዲህ እስቲ መንገድ ላይ አጣዬ የገጠመሽ ሽርጥሽን አድርገሽ በኦሮምኛ ሁሉ ጽሑፍ ትጽፊ ነበር። በጣም ይገርማል። ያኔ እና ብዙ ድርጅታዊ ስራ እየሰራሽ ነበር። ሽርጥ አድርገሽ የአካባቢን ሰው መስለሽ እየኖርሽ ነበር እና በጣም በህይወት የሚያጋጥሙ ብዙ አደጋዎች አልፈሻል። እንግዲህ ያኔ አባትና እናትሽ አሉ፣ ይፈልጋሉ፣ ልጆች አሉ፣ ባለቤትሽ የለም እና እንደው የዓላማ ጽናት መጎሳቆሉ ሻይ ቀምሰው ከማያውቁ ልጆች ጋር አንዳንድ ሂውማን ኤሌመንት ያላቸው ኢንትረስቲንግ ስቶሪዎች አሉ። ያ ሚስቱ የሞተችው የተፋታ ገበሬ ሊጠርፍሽ አንቺን ሊያገባ መፈለጉ በሰላም ከመጣች እሺ ትበል፣ ካለበለዚያ ግን ጠልፌ እወስዳታለሁ። በጣም አደገኛ ሁኔታ ነበር እኮ ራሱ። ከደርግ እኩል ለትግል የሄደች ሴት ወጣት ነሽ ብትጠለፍ እና የሚገርሙ ነገሮች ነበር። እስቲ ስለሱ እንጫወት። እንግዲህ አጣዬ ከሄድኩ በኋላ እኔ ከወጣቶች ጋር ሰራ ነበር። እንደገና ደግሞ ከጤና ጣቢያ ሰራተኞች ጋራ፣ ከመሬት ይዞታ ሰራተኞች ጋር በፓርቲ ስራ እንሰራ ነበር አብረን። ግን በጣም ኢንትረስቲንግ ሆኖ ያገኙት እኔ ከወጣቶቹ ጋር የምሰራው ነው። ቅድም እንዳልከው እሬ ኬኛ ማለት ክንዳችን እንደማለት ነው። ያኔ ቁቤ የለም፣ ያው በሳቢያን ፊደል ነበረ የምንሰራው። እሱን በዚህ በድንች ከረማዳሪያ እየቆረጥን የኢህአፓን አርማ አድርገንበት እሱን ለወጣት ገበሬዎች፣ ለኦሮምኛ ተናጋሪዎች እንትን ለማለት እንሞክራለን። ምክንያቱም ዲሞክራሲያን ያገኛሉ በአማርኛ፣ ግን በኦሮምኛ ምንም አይነት የጽሁፍ መቀስቀሻ ስላልነበረ ያው እንደ አቅሜ በማውቃታም ኦሮምኛ ልክ ነበረ። ግን ኦሮምኛው ጥሩ ነው ይሉኝ ነበረ እና ከምንም ስለሆነ ጥሩ ሊሆን ይችላል። ያንን የቅስቀሳ ጽሁፍ በጎን በኩል ደግሞ እሱ እንሰራ ነበረ እና እንዳልከው ነው። ገነት ገብረመድህን የምትባል
የጠለሉኝ ቤተሰቦች ልጅ ነች። እሷ ጋራ ወደ ገጠር እንወጣ ነበረ። በተለይ ቅዳሜ ቅዳሜ እሷ ትምህርት ስለማይኖራት ሃይስኩል ተማሪ ስለሆነች ገጠር እንወጣለን። ልጆቹን ፊደል ለማስቆጠርም ጭምር እነዚህ እረኞቹን እንደዚህ ያንን በማድረግ ደግሞ ከቤተሰቦቻቸው ጋራ መቀራረብ እንዲኖር ነው ዓላማው። እና እንዳልከው ነው ሻይ አፍልተን እዚያችሁ ይዘን በምንሄዳት እንትን አፍልተን ስንሰጣቸው እንትን ይላሉ፣ ያቃጥላቸዋል፣ ይተፉታል። በኋላ የገባን ነገር ምንድን ነው? ትኩስ ነገር አይጠጡም። እሱም ነው አሁን የገረመኝ። ትኩስ ነገር ስለማያውቁ ነው። በቃ እና እየሳቁ ተፍተውት በቃ ይሮጣሉ። መጀመሪያ ላይ ስላልጣፈጣቸው እየመሰለን ስኳር ስንጨምርም እንትን አይደለም። በኋላ ሲሞክሩት እንደሚያቃጥላቸው ቀባንና አቀዝቅዘን ስንሰጣቸው ይጠጡታል። እና ይሄ ለእኛ የተለየ ተሞክሮ ነው። እንደዚያ አስቤው አላውቅም። አዎ እኔም ልክ ሳነብ እንደሱ ነው የተሰማኝ። ለካ እንደው ቀዝቃዛና ትኩስ ነገር መጠጣት ልምድ ይፈልጋሉ ወይ እንድል ነው ያደረገኝ። አዎ የድህነታችንንም ደረጃ ነው የሚነግረን ይሄ እንግዲህ። አዎ ከዛ በኋላ ያው እንዳልከው የሰውየው የገበሬው ነገር የሚገርም ነው መቼም። ያኔ ያው በእድሜም በእርግጥ ወጣት ነኝ፣ ግን የወጣትም ስነ ልቦና ወሰድኩ መሰለኝ ከወጣቶቹ የበለጠ እና በጣም ተጉዤ አይደክመኝም፣ ሰርቼ አይደክመኝም። በቃ ማለት በፍቅር ነው የምሰራውን ስራ የምሰራው። ስለዚህ ብዙ ጊዜ የገበሬ ሴቶች ጋር መሄድ በጣም እንትን ይለኛል፣ ይማርከኛል። እና አንድ ጨፋ አካባቢ የሆነ መንገድ ላይ የነበረች ቆርቆሮ፣ አሮጌ ቆርቆሮ፣ በቆርቆሮ የተሰራች ቤት ያ መለሰ የሚባል አንድ የመሬት ይዞታ ሰራተኛ አይ ቲንክ እዚያ ኃላፊም ነበር ይመስለኛል። እና እሷም ቦታ ተከራየልን በትንሽ እንትን ማረፊያ እንድትሆን ማለት ነው። እና እዚያ አካባቢ ሄድና እዚያች እንትን ብዬ ሴቶቹን አገኛቸዋለሁ። እና አንደኛዋ በጣም ሁልጊዜ መሄድባት ሴትዮ በጣም ፈርታ ደንግጣ ነው የነገረችኝ። ያ ገበሬው ያው ሊያገባ እንዲህ የሚፈልግ እምቢ ባሏን ካልኩኝ ፈታ የመጣች ነች መባሉ ደግሞ አበረታታው የበለጠ። አዎ ተፈታ። አዎ እንደሱ ነው። እና ያው ባል ከፈታች ሌላ ባል ግድ ነው ብሎ ነው የሚያስበው። አዎ ወንድ እስከሆነ ድረስ ደግሞ የፈለገ ምንም ብትሆን ሴት ሴት ናት ብሎ ነው የሚያስበው ሰውየው። እና ስትስቅ ምንድን ነው ምን ጎደለ? እኔ እኮ በደንብ ነው የማርሰው አይርባትም ምናምን ብሎ ስለ ሆድ ነው የሚያወራው ሰውየው ማለት ነው። አይረባትም አይጠማትም በደንብ ይዛታለሁ። አዎ በጣም የሚገርም ነው። ይሄን አሁን ቆይቼ ቆይቼ በቃ ሴትነትን ሳስበው ወንድ መሆን ምንም መንግስተ ሰማያት የሚያደርስ አድርጎ ነው የወሰደው ሰውየውና ይሄ አይ ቲንክ የብዙዎች ስነ ልቦና ነው እንደሚመስለኝ። ይሄ እኮ አሁን በጣም ቬሪ ፓትሪያርካል የሆነ ሶሳይቲ ነው። ያዘንኩትን የምን መሰለሽ ያንቺን ቦታ ጋር ስደርስ ይሄን ነገር ሳነብ በጣም ብዙ የአፓ ሴቶች ጓዲቶቻችን ወደ ተለያየ አቅጣጫ ሄደው እንደዚህ ገበሬ አይነት እየጠለፈ በግድ እያስቀመጠ ያገባቸውን ሴቶች ማሰብ ሁሉ ይቻላል። አይታሰብም። ልጅ ወልዳሉ። ከዛ በኋላ በቃ ወዴት አትሄድም። የምትሆንበት ወዲህ መሄድ የደርግ ቀይ ሽብር ነው፣ ግድያ ነው። ወዲህ መሄድ ያላሰበችበት ህይወት ውስጥ ገብታለሁ። ስንቱ እንደቀረስ አስበው ሁሉ በጣም የሚገርም ነገር ነው። ከፍተኛ ራሱ ኤልያስ ከፍተኛ ብዙዎች እኮ እንደዚሁ የዚህ ዕጣ ፈንታ ደርሷቸዋል እኮ ከፍተኛ ታስረው እንኳን ማለት ነው። ይሄ ቀላል አይደለም። ስንቶቹ ናቸው ከርሸሌ ውስጥ ልጆቻቸውን ብቻቸውን የሚያሳድጉ የነበሩ? እኔ እንዲያውም አልተጠና ይሆናል እንጂ ነፃነት በ1969 ግማሽ በተለይ 70 ዓመተ ምህረትን ኢትዮጵያ ውስጥ ከጋብቻ ውጭ ያልተፈለገ እርግዝና በዛ ዓመት ስታትስቲክስ ቢሰራ ያንን የሚያክል ሊኖር ይችላል ብዬ አልገምትም። አብረውን የነበሩ ወጣት እኛ ከእስር ቤት ሆነን እንሰማ የነበረው ነገር ጠቅላላ ከላይ ያረገዘች ከላይ ያረገዘች፣ የሚያረግዙት ደግሞ ከአብዮት ጥበቃና ከካድሬ ኤግዛክትሊ እና እየተደፈሩ ነው። በተለይ አንጃዎቹ በተለያየ ከፍተኛ ተመድበው አዲስ አበባን 25ቱን ከፍተኞች በሚያምሱበት ወቅት ድሮ ይመኟቸው የነበሩትን በትግል ስም ጾታዊ ግንኙነት ድርጅቱ ስለማይፈቅድ የማያገኟቸውን ልጆች በምንም አጋጣሚ የሚመኟቸውን ሁሉ ህይወታቸውን ያበላሹበት አጋጣሚ በጣም ብዙ ነው። በጣም ብዙ ነው። ይሄ እንደው ራሱን የቻለ ርዕስ የሚፈልግ ሁሉ ጉዳይ ነው። ሊጠና የሚገባው ነገር ነው እና ያኔ እንግዲህ ከሞት ቀጥሎ ደግሞ የገጠማቸው ነገር ይሄ ነው። ከሚጠሉት ሰው ከጠላታቸው አርግዘው ወልደው ያንን ማሳደግ ደግሞ
ቀጥሎ የስቶክሆልም ሲንድረምም አለ። እንግዲህ እየተቆየ ሲመጣ በጣም ብዙ ነው። ማህበራዊ ቀውሱ ከቤተሰብ ጋር ያለው የሞራል ድቀትና ውድቀቱ በጣም ብዙ ነው። እኔ ልክ እሱ ነው ትዝ ያለኝ እዛ ጋር ስደርስ። አሁን ያንችል ሁለት አማራጭ አብረህ የምታየው ግን ኤልያስ ይኸውልህ በጣም ማነጻጸር ያለብን የአባ ጓዶች ያን ጊዜ መኖሪያው ችግር ነው፣ መደበቂያው ችግር ነው። አንድ ክፍል ውስጥ 10ም 20ም ሆነ ሴት ወንድ ሳይባል አብረው ያድሩ ነበረና በዚያን ጊዜ ፓርቲው ስለከለከለ ብቻም አይመስለኝም። እኔ ፓርቲው መከልከሉንም አላውቅም፣ ማለት በአረፍተ ነገር መከልከሉን አላስታውስም። ግን እንደ ያንን ከዓላማ ያዘናጋኛል ስለሚያስቡ እሱ አያደርጉትም። እንደውም በኋላ ስሰማ ቆይቶ ከከፍተኛም ከምንም ከተለቀቁ በኋላ ልጆቹ እንደው የኢህአፓ ተመልሶ በመጣና ልጆቼ እንደ ልባቸው የትም ደርሰው በመጡ የሚል የወላጆች ስሞታ ሁሉ ተነስቶ ነበረ። ማለት ወንዶቹና ሴቶች ጓዶች ይሄ ጾታዊ ግንኙነቱ ዓላማን ያዘናጋል ብለው ስለሚያስቡት አያደርጉትም። እኔ እንጃ ምናልባት ከመቶ ከሺውን አንድ ሊኖር ይችላል። መቼም የስጋ ነገር ነውና፣ ግን የዲስፕሊኑ አንዱ ይሄ ነበረ ለማለት እሱን ነው እኮ የምልሽ። ዓላማው ለጭቁን ህዝብ ትግል መታገል፣ የኢትዮጵያን ጭቁኖች ነፃ ማውጣት ነው እና ልክ እንደ ትምህርት ፍቅርም ይሄ እንዲህ ጾታዊ ግንኙነትም ሁሉም ነገር ከወደ ድል በኋላ ተብሎ የታሰበ የነበረ ሴቷም ወንዷም የምታስበው በጭራሽ በዛ በጉርምስና እድሜ ላይ በአፍላ እድሜ በእሳት እድሜ ላይ አብሮ ተቃቅፎ በአንድ ቦታ ላይ እንደ አስመራ ድርድር እየተኛ የሚተኛ ወጣት ምንም እንዲህ አይነት ግንኙነት ያልነበረው። አንዳንዶችም አክቹዋሊ በተለየ በተዛባ ትርጉም ሊተረጉሙት የፈለጉትም ይሄንን አብዛኛው ኢህአፓ ያደረገውን ነገር ነው። ፍቅረኞቻቸው እንዲሆኑ እንትና እንዲሆነችም አንዱ የአብዛኛው በዚህ መካከል ያለፈ መሆኑም ጭምር ነው። ይሄ ትልቅ ነገር እንደው ለአሁን ወጣቶች ሊለምዱበት ሊማሩበት የሚገባ ነገር ነው። ያው ነው እኮ አዲስ ፍቅር እኔን ይዞኛል ያለ ሜክ ሚውርስን ማይ ሚስቴክን ይዘፍን የነበረ ሰው እኮ ነው። በኋላ ታለም ስሪው ጣጁ መጣድሽን እያለ ለዘመናትን እየዘመረ የሄደው ያው አንድ ትውልድ ነው እና ትልቅ ነገር ነው። ሌላ አንድ አሁን ያነሳሽው ነገር ስትራይክ ያደረገኝ በኦሮምኛ ቋንቋ እንግዲህ ለመጀመሪያ ብዙ የኢህአፓ መጽሐፍ ላይ በተለያዩ ቋንቋዎች እንዲህ ነገር ለመስራት ጥረት ተደርጎ የተጻፈ ታሪክ ያንቺን የሰማሁት። ሌላ ቦታ አንቺ ሰምተሻል? አንድ በኦሮምኛ ጽፈሽ ክንድህን አበርታ ነገር በሚል የኢህአፓን ዓላማ በቋንቋቸው እግረ መንገድ ማንበብና መጻፍ እንዲችሉበት አድርጎ መስራት፣ ሌላ ደግሞ አንድ ትልቅ የአካባቢውን ሰው ልብ ለመግዛት ትልቅ እድል የፈጠረ ነገር ነው። ምን ድረስ ቀጠርሽ? ስንት እትም አሰራጨሽ? እንደው የአጣየዋ ፕሮፓጋንዲስት ሆነሽ። አይ እንደነገርኩህ በእጄ ነበር የምጽፈው። በእጄ ድራፍት አደርጋለሁ፣ እንደገና ይገለበጣል፣ እንደገና በካርቦን ነው የምናባዛው። ስለዚህ አይ ቲንክ 3 ወይ 4 እትም በላይ አልሄድኩም። ተቀባይነቱ እንዴት ነበር? ለመጀመሪያ በቋንቋቸው የተጻፈ ነገር ሲያነቡ አዲስ ሀሳብ ነው። እንዴት ነበር? የሊትሬሲ ስሬቱ እንዴት ነበር ያኔ? እንደነገርኩ እንግዲህ እኛ እንትኑን ለማሰራጨት የምንሞክረው አማርኛ የማይችሉ ገበሬዎች አካባቢ ነው እና አማርኛ ፊደል ራሱ ያስቸግራቸዋል በራሱ ማለት ነው። ስለዚህ ምንድነው ትምህርት ቤት የሚመጡ ልጆች ፊደል አማርኛ ፊደል ሳቢያን ፊደል የሚችሉ እንዲያነቡላቸው ነው በየቤታቸው የምንሰጣቸው። ማለት ተማሪ ያለበት ቤት ነው ታርጌት የምናደርገው እና በቋንቋቸው ስለሆነ ደስ ነው የሚላቸው። እኔም በኦሮምኛ ሳወራቸው በጣም ነው ደስ የሚላቸው። በእርግጥ የኔ ኦሮምኛ ትንሽ ዞር ይላል ከእንትን የሚሉት ግን ይገባቸዋል፣ ደስ ነው የሚላቸው። ተጽፎ ሲመጣ ደግሞ በጣም ነው የሚደሰቱት። በእርግጥ ከዚያ በፊት ጋዜጣ በሪሳ እነመን ነበሩ በኦሮምኛ የሚጻፉ ግን ለነሱ አይደርሱም። አሁን ለምልህ ታርጌት አይደርሱም ነበረ እና በጣም ተደስተዋል ስራዬ ብዬ ያንን በመጽሐፌ እንደገና ደግሞ እንዲደርሳቸው ደግሞ እንዲገባቸው ይህንን ያደራጀሁት ተማሪ ያለበት ቤት እንዲገባና ተማሪዎቹ እንዲያነቡላቸው ለወላጆቻቸው። እነዚህ እኮ ነው ያሰራጨሽው። ይሄ ለማንም
በሚገባው ቋንቋ በአፍ መፍቻው ቋንቋ እነሱን ሆንሽ እና ኢንስታንት ኦሮሞ ሆነሽ እዛ ቦታ ላይ ይህንን ነገር ስታሰራጭ ማንም ሊሰማው የሚችለው ልባዊ ደስታ እንደሚሆን ገምታለሁ። ያው እስኪ እንግዲህ ነፃነት የመጀመሪያውን ክፍል በጣም ኢንትረስቲንግ ውይይት ነው። ከአንቺ ጋር የሚደረገው ውይይት ያው እንግዲህ የጠያቂና የጠያቂ ነገር ሳይሆን እንዲሁ በጣም ብዙ የአዋላጅ ሮል ነው ያለኝ። ብዙ ሀሳቦችን እያነሱ አንቺን መቆስቆስ ነው። ውድ ጊዜሽን ሰውተሽ ይህን ቃለ ምልልስ ለማድረግ በአዲስ አበባ የትራፊክ መጨናነቅ አርትስ ቲቪ ስቱዲዮ ድረስ በመገኘት ይህን ቃለ ምልልስ በማድረግሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል ይህንን ፕሮግራም በሚመለከቱ ብዙሃን ኢትዮጵያውያን ስም ከፍተኛ ምስጋና ላቀርብልሽ እፈልጋለሁ። እኔም በጣም ነው የማመሰግነው ኤልያስ።